አባባልሽ ራሱ ልብሱ ነው እንደዛ ያረጋል። ሰው ከሚወዱት ጋር ሲሆን ይቀብጣል ይባላል። መግቢያ መውጫህን ሳየው ስጠፋ ጨነቃለሁ። ዛሬ ተለይታብኛለች በነገራችን ላይ ጋይስ፣ የምሬ ነው። ዛሬ ተለይታብኛለች በነገራችን ላይ። እኔም ስጦታ ይዤልሽ መጥቻለሁ። እውነት ኦ ማይ ጉድነስ አልባከንም ዘመኔ ስኖር ካንተ ጋራ ስኖር ካንተ ጋራ ሰዋረከይ በፍቅር ወተከሰው ተራ ወተከሰው ተራ ነገን እንዳልፈራ ራም ባላ በጣም ጭንኩ ነው ባላ እኮ ምን ላርገሽ እኮ ምን ኩዋሽ ባላ ራም እኔ የገረመኝ ነገር አንድ ሚስጥር ነገራችሁ። ሰሞኑን ያው በፈኪያ ጉዳይ በእንትና በዛች በነባ አንድ ቪዲዮ ሰርቼ ነበርና አንዳንድ ሰዎች በግል ገብተው ማላምንበትን የነገሩኝ አህሙ ያቺ ነባን ግጦ ነው የጣላት ምናምን የሚል ወሬ ሰማሁና አላመንኩም። ምናልባት እንግዲህ ሰው የራሱን እንትን ማለት መብቱ ነው። ግን እንዴት ብዬ ስጠይቅ ማለት በቃ ልታበላው አልቻለችም። ወደዚህኛው መንገድ ነው ፈኪን መርጧል። ፈኪ ጋር ሲጣረቅ ነው ነባን የተዋትና ምናምን የሚል ወሬ ሰማሁና እርግጠኛ የሆነ አይመስለኝም። አላቅም። እናንተ ምን ትላላችሁ? ሰላም አለይኩም ወራህመቱላህ። እንዴት ናችሁ? ሰላም ብያለሁ ቤተሰብ መጥቻለሁ። እንግዲህ ታውቃላችሁ ከዚህ ለቀን በእንትና በዛች ነባን ሰብስክራይብ እናርጋት ምናምን ብዬ እንትን ብዬ ነበርና አይ አህመድ እኮ ፈኪ ጋር ሲታረቅ ነው ነባን የተዋት እና በቃ አይደል ይሆን ሌላ ሰው ስላጣ እሷን መጠቀም ያደርጎ ፈኪያ ጋር እንትን ሲል እሷን ተዋት፣ ተጠቅሞባት ነው ግጧት ነው የተዋት። ምንድነው የሚግጣት? ፍየል ናት ወላ ምንድናት የጋጣት ብዬ ስል አይ የማታውቀው ነገር አለ ምናምን አሉኝ። እንግዲህ እስኪ ሐሳብ አስተያየት እንሰጣለን። እናንተ ምን ትላላችሁ በዚህ ጉዳይ ላይ? እውነት ነው ውሸት ነው? እኔ አንድ ሰው ስላለኝ እንትን አይደለምና እንግዲህ መብቱ ነው እሱ ፈኪያን መምረጥ። ምክንያቱም ፈኪያ ጋር አብረው ቆይተዋል፣ ልቡም ይወዳታል። አብረው ያለውን ነገር ምናልባት እሷ ባትፈልገውም እሱ ይወዳታል። እሷ ግን ትፈልግ አይመስለኝም። ምክንያቱም ካሳለፈችበት ነገር አንጻር ልቧ ውስጥ ያለው ነገር አላቅም። እንግዲህ እንደዛ ይመስለኛል እንጂ እውነት አንዳንዴ የሰውም ነገር አለመረዳት ምናምን ሊሆን ይችላልና ሰው የራሱን ህይወት መምረጥ መብቱ ነው ብዬ አምናለሁ እኔ። እናንተ ሐሳብ እስኪ ምን ትላላችሁ? ግን ሰብስክራይብ ላይክ እያደረጋችሁ ሲጀመር ለአህመድም እንዲደርሰው እንድታደርጉልኝ እፈልጋለሁና እስኪ የነፈኪ ነገር ልጋብዛችሁና እስኪ ምንድነው ነገሩ? ይሄን ፍቅራቸውን እስኪ ያጽድቅላቸው ነው የምንለው። አላቆም ያን ልጋብዙ አስቤያለሁኝ እና እኔም ፋፈሽ ብያለሁኝ። ከዛ እስኪ ምን እንደሚል አላቀም። ከመምጣት በፊት አህሙዬ እንዴት ነው ምናምን ብቻ አላቅም። እኔ ሁሉ ከፍዬ ብዙ ብር ከሆነ ልሮጥ ሁሉ ምናምን ይችላሉ። ፍላት ጫማ የለበስኩት አልሰማውም ሁላ ማለት ነውና እንደወደዳችሁኝ ተስፋ አደርጋለሁ። እሱ ቢለብስም ባይለብስም ያምርበታል፣ ጥርጥር የለውም። ያው እኔ ግን ትንሽ ቀጭን ስለሆንኩኝ እንግዲህ ብዙ ጊዜ ያዳግታሉ። እሱ ወፍራም ስለሆነ ግን ሰውነት እኮ በማስቲሽ ይወጣጠራ ነው የሚለብሰው። ከመወፈረ ያርሳል በቃው ውሸቴን ነው። አህሙ እንዳትቆጣኝ ቪዲዮ ስታየው እና ከዛ አህሙ ጋራ ቆንጆ ጊዜ ቆንጆ የምናሳልፍ ይመስለኛል። እና ደግሞ ለሱፋ ብልስ አይገባውም እና ብቻ ቆንጆ ጊዜ እንደምናሳልፍ ተስፋ አደርጋለሁ። ያው ወላይ ሰሞኑን አህሙ ፕራንክ እያለ አንዴ ምን እያለ እያናደደኝ ነው። ጥፋተኛ ነኝ ሆኜ ብታያችሁም ማለት ነው። ግን እሱ ነው የሚያናደደው። የሚገባኝ ነገር አንዳንድ ነገር የምገነዘበው ምንድነው ሶሻል ሚዲያ ላይ ወንድ ልጅ ቢያጠፋም ሴት ልጅ ናት ተወቃሽ። ምክንያቱም ያው ሪል ላይፍ ላይም ወንድ ልጅ ያጠፋ ሴት ልጅ ቻይ ትባላለችና በዛ ነው የተጸናናው እየኖርኩ ያለሁት እንጂ እኔ ምንም ሳላደርግ እኔ እርግጥ ያደርጋችሁኝ ነው ወላሂ። አሁን እሺ ምን ነው ምን ያላጠፋሁት ላይ እኔ በወቀሰውና በቃ ወንድ ልጅ ምናምን በቃ እኔም እሺ በቃ እናንተን ሰምቼ እናንተን ተከትዬ እሱ ያጠፋ ራሱ እያናደደኝ ምግብ ልጋብዘው ብያለሁኝ። ይሁን ብያለሁኝ ላበላው ነው በቃ እና ብቻ የመጣነው አህሙ ጠርቻለሁኝ። የአህሙ ሪአክሽን የምናየው ይሆናል።
እስከመጨረሻው ድረስ ተከታተሉን። ቤታችን ሞቅ ሞቅ ያለ ነው። ሞቅ ሞቅ አድርጉት ሁላችሁ። ይሄን ቪዲዮ ከዚህ በጣም ነው ያማረብሽ። አመሰግናለሁ። የኔ ነው እኮ ያንቺማ ነው። የኔ ነው እኮ ያንቺ ነው እኮ ያንቺነት እኮ ያንቺ ነው እኮ። ግን እስቲ አበባ እኮ ነው። አይ ወላሂ በጣም ነው ያማረብሽ። እንትን ነው መሰለ ሲሚንቶ ተሸካሚ ምን ተሸካሚ ሲሚንቶ ወላሂ እስቲ እንት አይ በርግጥ ያው ባለፈው ቪዲዮ ላይ ፖርታቲጅ ምናምን አልክ። ቦርሳ ይዛለሁ ዛሬ። ኦኬ ቦርሳ ያዝ። ሙሉ ነኝ። እሺ ሙሉ ነሽ? ጎዶሎ ትመስይ ነበር። እንዴት ነህ? ደህና ነሽ? ካሜራ አለ ባይተው አይተዋላ? እኔ አላየሁትም። እኔ አይኔ ሸፍነዋለች። ኧረ እባክህ ወላሂ ይቅርታ። በጣም ተመቸኝ። በጣም ወይኔ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ? እኔ በጣም ደህና ነኝ አልሐምዱሊላህ። ዛሬ እንግዲህ አፉ በሉኝ አላየኋችሁም እውነት ለመናገር በትንሹ ከስንት 90 ሺህ ደርሷል ኦሬዲ። ይደርሳል 90 ምናምን ሺህ ሰው ሳይታየኝ እሷ ላይ ብቻ እንትን አልኩና ይቅርታ በጣም እውነት እና በጣም አምሮባታል ዛሬ። አንተም አምሮባታል ማለት በቃ ያምርባታል። ወላሂ በጣም በቃ በነገራችን ላይ አሁን ምስልሽ ውስጤ ያው ምሳ ልጋብዝ ብለሽ ስትጠሪ ፈኪ እኔን አታረገውም ወይ የሆነ ሰው መክሯታል ወይ ደግሞ አታረገውም ወይ ደግሞ ሙድ እየያዘች እንጂ ይሄንን አትሰሪ ሙድ። ስለዚህ ውስጤ 50 ሆኜ ነው የመጣሁት። ገባሽ ማለት አሁን ቆይ ልነግርሽ እኮ ነው። ቆይ አንዴ አታቋርጪኝ። 50 ሆኜ ነው የመጣሁት ያልኩት እንዴት መሰላችሁ ቤተሰብ? ወይ ልትጋብዘኝ ነው እውነት ምናልባት ቀልብ ካላት ይሄ ከሰራ ልትጋብዘኝ ነው። ካልሆነ ደግሞ ያው ሰሞኑን ባለፈው በጣም ስላበሳጨዋት የሆነ ነገር ልታረገኝ ነው ብዬ ተጠራጥሬ ነው ያወጣትና ፕራንክ ነው ልታረገኝ ከሆነ እንዳታስቢው። ግን ደግሞ አሁን እውነት መሰለኝ አሁን እውነት መሰለኝ። ለምን መሰለሽ እንደዚህ አምሮብሽ መቼም እኔ ፕራንክ ነው አረጋለሁ አይመጣውም ሙላ አይደለም አይመጣውም ሙላ። ቆይ አይደለ ከየት ነው እንዴት ነው ሌላንተ በላኩልሽ ብር ነው? አይ የዘነጥሽ ነው ለክሊም ብር እንዴ? ኦኬ ታው አምሮ ራሱ ዋናው መዘነጤ ነው። አይ በጣም ወላ አምሮብሻል። እሺ አሁን በቃ እንደ ንግስት ወደ ምሳው ሰደኝ። በነገራችን ላይ እኔም ስጦታ ይዤልሽ መጥቻለሁ። ኧረ እባክህ እውነት? ኦ ማይ ጉድነስ እኔ በዚህ አልታማም ማለት አንቺ ምሳ ጋብዘሽኝ እኔ እንዴት ባዶ እጄ እመጣለሁ? ሰው ስጦታ ስጠኛ። ቆይ ካም ዳውን ጀመራ እስቲ ልጥገብሽ። እሺ ቤተሰቦች እኔ ብዙ ጊዜ በጣም የሚገርመኝ ነገር ልንገራችሁ። ለምሳሌ አሁን አንዳንድ ሴቶች የማይገነዘቡት ነገር አሁን ሶሻል ሚዲያ ላይ ያው ምናልባት እንግዲህ በዚህ ጉዳይ ላይ ሶሻል ሚዲያ ዩቲዩብ ህይወት ይቀይራል ማዕሩፍ ነው። ብዙ ሰዎች ህይወት ቀይረዋል ይቀይራልም። ግን ሰው አይነት እስከሚገቡ ድረስ ግን ብዙ መስዋዕትነት ትከፍላላችሁ። ግድ ነው የሆነ ቦታ ላይ ለመድረስ መስዋዕትነት ያስከፍላል ማዕሩፍ። እንግዲህ ነባን የተወበት ምክንያት ያው የብዙ ሰው ሀሳብ እንትን ይላል። ቢሆንም እንግዲህ መብቱ ነው እንደኔ እሱንም ምክንያቱም እንትን ካላለ ያው ታውቃላችሁ አሁን ሰዓት ወደሚገኝበት ጠጋ ነው ሰው ጥቅም ነገር እንትን ይላልና ይችንም ስለሚወድ እዛች ጋር ያለውን ነገር ምናልባት እሷ ጋር ስለተጣላ ነው ነባ ጋር የተገናኙትና በዛ ምክንያት ይመስለኛል እሷ ጋር ያለው እርቅ ሲመጣ ወደዚህኛው አይደለ መብቱ ነውና ለዛ ላለው ሐሳብ ይሄ ነው። እንግዲህ ተመልካቾች ምን እንደምትሉ አላቅም። እኔ መብቱ ነው የምለው። እስኪ ወደ ቀጣይ ወንድማችሁን ማበረታታታቸው አትርሱ። ይሄው እነሱ ሲገናኙ እንግዲህ ቻናሏ ራሱ ተንቀሳቀሰ ማለት ነው። አሁን ሲመጣ ወደ 100 ሺህ ሊያስገቧት ነው። ቻናሏ ራሱ ተንቀሳቀሰ ማለት ነው። እና የኛንም አንቀሳቅሱልን አሳድጉን። ስደተኛው ወንድማችሁ ነኝ። በስደት እየኖርኩ ነው። አገሬ መግባት ፈልጋለሁ። አገሬ ከገባሁ ደግሞ ብዙ ነገር ጠብቁ ኢንሻአላህ ማለት ነው። ኢንሻአላህ አልናገርም፣ ግን ብዙ ነገር መጠበቅ አለባችሁ። በብዙ እንትን ውስጥ እገኛለሁ ብዬ ተስፋ አደርጋለሁኝ። አላህ ለዛ ያብቃን። መጥፎ ነገርን ያዝልን ያ ረበል ዓለሚን። ግን አሁን እዚህ እስካለሁ ድረስ ያው አንዳንድ ሪያክሽኖች መስራት ግድ ይለኛል ማለት ነው። ዩቲዩብ እንትን እንድልልኝ
ለዛ ነው ማለት ወዳለው ፈልጋለሁ ወዳችኋለሁ ያው ሰብስክራይብ ላይክ እንዳትረሱ እስከዛ ድረስ አበረታቱኝ ወደ ቀጣይ እንሂድ ዛሬ ተለይታብኛለች በነገራችን ላይ ጋይስ የምሬ ነው ዛሬ ተለይታብኛለች ስልሽ ለስራም ብቻ ሳይሆን እረ ቅጥቅጥ አባባልሽ ራሱ ልብሱ ነው እንደዛ ያረጋ ታው ከሚወዱት ጋር ሲሆን ይቀብጣል ይባላል ዛሬ በጣም ደስ ብሎኛል ውድ ቤተሰቦች የምሬን ነው ማለት እንደዚህ አልጠበቅኩምና አመጣጤ እንደ መሰለሽ ዛሬ ምን አማረኝ መሰለህ እየመጣው ያለ መንገድ ላይ ህፃን ልጅ ጫወት ሆነ እንጂ ታየው አምጣኝ ነው ቀለሰይ ቢስጠስ እንደነበር እሺ ከዛ አምጣ እጅን አምጣ እንዴት ጫወት እንደ ደሊ አትዘለለ አይዘለለ እንደዚህ እኔ ይዞርብኛል እሺ ስልኩን ኮኪስ ተራ ችግር የለውም ያዡ በደንብ አራላህ ፍሪኔ ለቅሻለሁ አዘረ ወለ እኔ አልችልም እኮ ነገር ነቃ ኮፊ ያልበስ ኖ አይደለም ማንክ አዙሮ ነው ለዚህ አዘረ አሁን እንደዚህ እንቀድማ ምትሆን አይደለም እኔ አልችልም ይልስጥካ አይደለም አሙ አይደለም ኪንኪ ማንክ ምን ይሆን ዝናብ ይጣል ነው ደግሞ ዝናብ ጣለ ወራም ደል ስዳጥላዘት ወራም ደልሽ እንግዲህ ዝም ቆይ ለንደል አይደለም ወላ ውሃ ከዘልን ባከዘ ከየት ታመጫለሽ ውድ ቤተሰቦች ማለት ድንገት ነው እዚሁ ጋር ነው ሐሳቡ ይመጣልኝ ይቅርታ አድርጉልኝና እየመጣች ነው ቆይ ነግራችኋለሁ በኋላ እሺ ልቤ ከጀርባ ቀስ ብለሽ መታ አድርጊ ምን ነው የሚያደርግ አይደለም እኔ ረስቼው እኮ ነው የዞርኩት ከመቼ ድረስ ዞር የሚያመ እንኪ ባላ ስልኩ እሺ ተረጋጋ ስልኪ ደግፊ ካሜራ ማን ትቀርጻለህ አትፈውሱን ምን ተኝ ወረባ አለም ነው ግናም እየቀለድኩ አይደለም ውሃ ባላ ውሃ ወይልና ወደ ላይ እንሂድ የት እንሄዳለን ወደ ላይ አልችልም ለማንኛውም እንግዲህ ይሄን ይመስላል እስቲ በዚህ ጉዳይ ላይ በነባና በአህመድ ጉዳይ ላይ መረጃ ያላችሁ ሰዎች እንግዲህ ኮሜንት ላይ እንድታሳውቁኝ እፈልጋለሁ መብቱ ነው በነገራችን ላይ እንደኔ መብቱ ነው እንግዲህ ልቡም ወደዚህኛው ስላደላ ያለው ሁኔታ እሷ ጋር መንገድ ሲከፈትለት ያው ምናልባት አስቀይሟታል ብለውኛል ምክንያቱም ነገራቶቹን ተረርቷት ነበርና ያው አንዳንዴ ደግሞ ጥቅም እናንተም እንደማይሄድ ማወቅ አለባችሁ ይመስለኛል አንዳንድ ምንጮች እንደነገሩ ከሆነ ማለት ነውና ምንም ማድረግ አይቻልም እንግዲህ ያው ልቡ ያደላው ወደዚህ ስለሆነ ያቺኛው አዲስ ናት ያው ታውቃላችሁ አሁን ሰዓት ላይ ያስፈልጋል እወዳችኋለሁ ሰብስክራይብ ላይክ ሼር ያርጋችሁ እንድታበረታቱኝ ስደተኛ ወንድማችሁን ግን ሐሳብ አስተያየታችሁን ኮሜንት ላይ አሳውቁ ምንድነው ያለው እውነታውን የምታውቁ ሰዎች ሹክ እንድትሉኝ እፈልጋለሁ ሐሳቤን አቀርባለሁ ማለት ነው ሰላም አለይኩም ወራህመቱላሂ ወበረካቱ ወዳችኋለሁ የስደት ወንድማችሁ አንዋር ዑመር ነኝ ካለሁበት ከስደት ይመቻችሁ አንድ ላይ ሆነን ብዙን አልፈናል ይህም ተረስቶ ታሪክ ይሆናል ተረስቶ ታሪክ ይሆናል